ወይኔ ኩኩ እቺ ፋራ መስላት ሁን በሳሚ ምክንያት ከቤት ውጭ ስላሏትኝ እናም ግዴታ ልብሷን ይዛ ትመጣና እሺ በቃ ሀንዬ አመሰግናለሁ ቻው በቃ ትላታለች። አረ በይነነነ አምጮ ልብስሽን ትላታለች ማለት ነው ቤቲ። ምክንያቱም መፈተሽ አለብሽ ሳትፈተሽማ መሄድ የለብሽም ትላታለች። ኩም እሺ ቤቲ ይሄ ከአንቺ የሚጠበቅ ነገር ስለሆነ ምንም አይገርመኝም ብላ ልብሷን ትሰጣለች። ትፈትሽ ስትል አንቺ አርፈሽ ተቀመጭ ዛሬ በምን አለቀስኩ እንዳትይ ትላታለች ማለት ሀና። ከዛም በኋላ ሀናን ስለምትፈራት እሺ ውሰጂው ትላታለች። ከዚህ ቤት ውልቅ ብለሽ ውጪ በሳሚ መተሽ ሀንዬ ግን እርግጠኛ ነሻ በውሳኔሽ ብላ ኮከብ ትጠይቃታለች። ሀናም ትላለች ማለት ነው። ቤት እንግዲህ ጋር ምን ነው ሀና እያዘንሽላት ነው እንዴ? አላዝንም እኔና ኮኮ በጣም ብዙ ነገር ነው አብረን ያሳለፍ ነው ብላ ትላታለች ማለት ነው። እንደ እህቴ ነበር ማያት እሷ ግን ያን ሁሉ ረስታ አሁን አይኔ እንዳያይሽ ውጭልኝ ከዚህ ቤት ትላታለች። ግን በሳሚ ስትመጣብሽ ከዚህ ቤት አስወጣሻት። ምክንያቱም ልጁ ሳሚ ነዋ። እንዴት ሽክክ እንደሚል አስቢው እስኪ። የእህታማቾችን ባል ሰራተኛዋ ቀማች ተብሎ ቢሰማ ምንድን ነው የሚባለው? ስማችን ጠፋ። ጉድ በቃ ውጭ ከዚህ ብላ ቤቴም ትጮባሃለች ማለት ነው። እሺ ያለች ልብሷን ይዛ ልትወጣ ስትል እናም ቤቲም አረ ስማችን ተበላሸ እኮ በቃ ስማችን ተበላሸ እያለች ሰፈርን ሰዎች እንደሆነ ታውቂያለሽ እያለች ታቃጥራለች። እናም ሀናም ብድግ አድርጋ አንቺ ሴትዮ ግን ዛሬ ምን ሆነሽ ነው? ለምንድነው ግን አፍሽን ማዘጊው እያለች ታሾፍባታለች ማለት ነው። ቤቲ እንግዲህ ከዚህ ቤት ስለወጣች ያው ሳሚን የግል ያደርጋለሁ ብላ ነው። ግን እሷ ግን ሳሚ ግን የሳባ ነው ማለት ነው። እሱ የሚወደው ሳባን እንጂ ከሀናም ሆነ ማንም አይወድም ማለት ነው። ወይም ደግሞ አያፈቅርም ማለት ነው። ሳሚ ግን ሳባን ሞቶ ነው የሚወዳት። ሳባ ግን ባልሆነ ነገር ስለተረዳችው ያው አሁን ላይ እርቀዋለች ማለት ነው። እንዲሁም ደግሞ አቤል ከሳባ በጣም ጥልቅ ፍቅር ይዞታል ማለት ነው። ሳባ ግን አሁን ደግሞ እህቶቿን የሚበድሏትን ሁሉ ያን ማስተካከል ነው የምትፈልገው እንጂ ጭራሽም ለአቤል ምንም አይነት ስሜት የላትም ማለት ነው። እንዲሁም ሳሚ በሰራት ነገር አብሶም ደግሞ ተርፎ ለእንትና ጋር ሀና ጋር ያለው ግንኙነት ምክንያቱም ሀና ከዚህም በፊት አስክራ አልጋ ቤት አድርጋ አብረው ተኝተው ፎቶ አንስተው ነበር ማለት ነው። እና ያን ፎቶ ለሳባ ሳይታት ነበር ማለት ነው። ስለዚህ ሳባ እንዴት ከእህቴ ጋር እኔን የሚወደኝ ከሆነ የሚያፈቅረኝ ከሆነ ለምን እንደዚህ ማድረግ አስፈለገ ያለች በጣም ተናዳም ነበር ማለት ነው። አሁን ላይ ግን የማን ይሆናል ሳሚ እንግዲህ አናውቅም መጨረሻው ምን እንደሚሆን። ምክንያቱም ሳባ ሁሉን ነገር ስታውቅ ምን አይነት ስሜት እንደሚሰማት ምክንያቱም ምንም አይነት ጥፋት የለበትም ማለት ነው። ሳሚ ለእሷ ጥሩ ነገር ከመስራት ውጭ መጥፎ ነገር አያደርግም ማለት ነው። ግን እሷ ግን የተረዳችው ግን በመጥፎ ነገር ስለሆነ ማለት ነው። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ልይ ደህና ናችሁ? ሁሉ ሰላማችሁ ብስት ይበል። ለዚህ ቻናል አዲስ ናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ናችሁን ከልብ ነው የማመሰግነው። ውድ ቤተሰቦች ዛሬም እንግዲህ አዲስ ቪዲዮ ይዤላችሁ መጥቻለሁ ማለት ነው። ሳባ በእንጀራ እናቷ የምትሰቃየው ቀጣይ ክፍል ዛሬ ማታ ይለቀቃል ማለት ነው። ሁላችሁም ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ ማለት ነው። ሳሚ መጨረሻው ምን ይሆናል? ማለት ሳሚያው ሴቶች በጣም ብዙዎቹ ይወዱታል ማለት ነው። ሀናም ተፈቅረዋለች እንዲሁም ኮኩም ራሱ ማለት ነው። ሲቀጥል ቤቲም አለች። ከዛ ሳባ በአራት ሴት ነው ማለት ነው የተፈቀረው። ነገር ግን አሁን ላይ እሱ ማንም ጋር አይደለም ማለት ነው። ግራ ተጋብቶ ነው ያለው ማለት ነው። እሱ በጣም የሚወዳት በጣም የሚያፈቅራት ሳባን ነው ማለት ነው። ሳባ ግን ባልሆነ መረጃ ምክንያቱም ሳባ ሳሚ ጋር ባለችበት ሰዓት ቴሌግራም ላይ የሆነ ጻጻፈው ጽሁፍ ነበር እና ይህንን ጽሁፍ ስታይ የሆነ አሳልፎ ሊሰጠኝ ነው ብላ ነበረ ያሰበችው። እናም ግዴታ ከዛ ቤት መውጣት ነበረባት ማለት ነው። ከዛ ቤት ትወጣለች ማለት ነው። ወጣ ግን ያው ከዚህ ከሳሚ ጋር አብረው የሚዝናኑበት ቦታ ነበረ። ከዛ ቦታ ላይ አቤልን ሰላም ታገኘዋለች ማለት ነው። ሰላም ይላታል ማለት ነው። ምክንያቱም ከዚህም በፊት ያው አውርቷታል።
ከሳሚ ጋር ሄዳ ማለት ነው። እና ምንድን ነው ምን ሆነሽ ነው ምናምን ማለት ጀመረ። ከዛ ሲቀጥል እና የአብረን ቁጭ እንበል ምናምን አለ። ብቻ በመጽሐፍ ምናምን በማንበብ ምናምን በዚህ ተግባቡ። ከዛም በኋላ ያለው ሙሉ ነገረችው። እናም ቤቱ እንደሚወስዳት ነበረ። አሁን ግን ወደ ቤተ ክርስቲያን ሊሄድ ነው ስትለው እናም ቤቱ እንደሚወስዳት ነበረ ነገራት። ከዛም በኋላ አንተ ሴት ታድራለህ ስትለው አይ በቃ ችግር የለም እኔ ቤተሰብ ጋር ሄዳለሁኝ ይላታል ማለት ነው። ከዛም በኋላ እሷም እሺ ብላ ያው ትሄዳለች ማለት ነው። ግን ሄዳ ግን አቤልም አሁን ላይ ያው እንግዲህ ወደ ቤት ከወሰዳት በኋላ ቤቱን ጥሎላትኝ ከቤት ወጥቶ አድሮ ነበር ማለት ነው። እናም ብዙ ጊዜ በቃ አብሮ መኖር ጀመሩ። መጨረሻ ላይ ግን አቤል ሳባን ያፈቅራታል ማለት ነው። እሷ ግን ይህን ነገር መቀበል አትፈልግም። ምክንያቱም የምትፈልገው ነገር ስላለ ማለት ነው። እህቶቿ ጋር የሚያጣላትን ነገር ያንን ማስተካከል ነበረባት ማለት ነው። ስለዚህ ያው ምንም ሳትል እናም አቤልንም በቃ ተወኝ፣ አሁን እኔ ለእንደዚህ አይነት ነገር ዝግጁ አይደለም ትለዋለች ማለት ነው። ምክንያቱም እንደሚያፈቅራትኝ ነግሯታል ማለት ነው። እናም ግን አሁን ላይ እንደዚህ አይነት ነገር ማድረግም አልፈልግም፣ ገና ብዙ አላማ አለኝ ስትለውም ነበር ማለት ነው። በጣም ተስማምተው ያው አብረው እየኖሩ ያለ ነገር ግን አሁን ላይ ዶክሜንት ሳባና ማለት ሳሚና ሳባ አንድ ላይ ሂደው እያለ ያመጡት ዶክሜንት ምንም የለውም ነበር፣ ፌክ ነበር ማለት ነው። እንዲሁም ደግሞ ሳሚ ሀናን አግታት ሳለ ሳሚ ያመጣው ወረቀትም ፎርጅት ነበር። ስለዚህ ሳባ እዛ ውስጥ ያለው ወረቀት እንዳለ የምትፈልገው ሁሉ የለም ማለት ነው። ስለዚህ ይህን ደግሞ የምታደርገው ተመልሳ ወደ ቤት መግባት ነበር ማለት ነው። እናም ገብታ ወረቀቶችን የምትፈልጓትን ነገር ይዛ ልትመጣ ማለት ነው። ምክንያቱም ቤቲ ነግራታለች ማለት ነው። የት እንደተቀመጠ የት እንዳለ ነግራታለች። ስለዚህ በዚህ ምክንያት ያው መጨረሻቸው ምን ይሆናል የሚለውን እንግዲህ እናንተ ማሰባችሁን ኮሜንት ላይ አስቀምጡ። ውድ ቤተሰቦች ሳሚ ማን ጋ ይሆናል? ሲቀጥል ደግሞ ኮኮም ከቤት ወጣለች እንግዲህ ምክንያቱም ብትወጣም ግን ያው ሳሚ መልሷታል ማለት ነው። በአንተ የተነሳ ያው ከስራ ወጣው ሳሚ ስትለው ነይ በቃ ምናምን ብሎ ይወስዳታል ማለት ነው። መልሶ ያስታርቃታል። እናም እንደሚጋብዛትም ቃል ገብቶላት ነበር። ያንን ሊጋብዛትም ይመጣና ኮኮል ወስዳት ነው ሲሉ ነበረ ይጮት ማለት ነው። ያስባችኋል። በጣም ከባድ ነው ያለውን ነገር ማለት ነው። እና ቤተሰቦች በቀጣይ ክፍል እንገናኛለን።